ከቅርብ ዓመታት ወዲህ ለሀገሪቱ የውጭ ምንዛሪ እድገት ከፍተኛ አስተዋጽኦ እያበረከተ የሚገኘውን የቡና ገበያ የማሳደግ ስራዎች ተጠናክረው ቀጥሏል። በተያዘው የምርት ዘመንም ሀገሪቱ 1.5 ሚሊዮን ሜትሪክ ቶን ቡና ማምረት የቻለች ሲሆን ከዚህ ውስጥ 600 ሺህ ቶን የሚሆነውን ወደ ውጭ በመላክ $3 ቢሊዮን ገቢ ለማግኘት እየተሰራ ይገኛል። በ2017 470 ሺህ ቶን ቡና በመላክ ወደ $2.65 ቢሊዮን ገቢ ያገኘንበትና ይሄም ካለን ነባራዊ ሁኔታና አቅም አንፃር እጅግ ሊሰራ የሚገባና አቅጣጫ ያሳየ እንደሆነ የተረዳንበት ሁኔታ ነው ያለው። በዘንድሮ ዓመት ወደ 600 ሺህ ቶን ቡና ኤክስፖርት በማድረግ $3 ቢሊዮን ለማግኘት አቅደን እንደ ተቋም እየሰራን ያለንበት ሁኔታ ነው ያለው ማለት ነው። በዓለም አቀፍ ደረጃ ተፈላጊና ጥራቱን የጠበቀ የቡና ምርት በማቅረብ ሂደት ውስጥም አርሶ አደሮች በቀጥታ የውጭ ንግድ ገበያን እንዲቀላቀሉ ማድረግ ተችሏል። ይህም የአምራቾችን ተጠቃሚነት በማሳደግ የምርት መጠን እንዲጨምር ብሎም በገበያው ተወዳዳሪ እንዲሆኑ ያስችላቸዋል። ምን የተባሉ 1.5 ሚሊዮን ሜትሪክ ቶን ቡና አምርተን በእጃችን ላይ ያለ፣ ሁለት የጥራት ደረጃውን በጣም በአግባቡ አሻሽለን ኮመርሻል ከሚባለው ቡና ወደ ስፔሻሊቲ ቡና የማደግ እድላችን በጣም ሰፊ ነው። ከዚህ በፊት $2800 በቶን ሲሸጥ የነበረው አሁን ጥራቱን በማስተካከል ዛሬ ወደ $7000 ከፍ አድርገነዋል። የቡና በቶን ማለት ነው። አርሶ አደሮቻችን በቀጥታ ምርቶቻቸውን ወደ ዓለም አቀፍ ገበያ እንዲያቀርቡ የአሰራር ስርዓት ተስተካክሎላቸው ፖሊሲ ተቀይረው ከ2000 በላይ አርሶ አደሮች ምርቶቻቸውን ወደ ዓለም አቀፍ ገበያ ለማቅረብ የኤክስፖርት ላይሰንስ ወስደዋል። ከቅርብ ወራት ወዲህ የተስተዋለው የዓለም የቡና ዋጋ መቀነሱን ተከትሎም አቅራቢዎች በእጃቸው ያለውን ምርት በፍጥነት ለገበያ እንዲያቀርቡም የኢትዮጵያ ቡናና ሻይ ባለስልጣን አሳስበዋል። ምርቱን በእጃቸው ያቆዩ አካላት ለከፍተኛ ኪሳራ እንዳይዳረጉ ያላቸውን ቡና አሁን ባለው የገበያ ዋጋ በፍጥነት ወደ ማዕከላዊ ገበያ እንዲያቀርቡና ወደ ውጭ እንዲልኩም ነው ባለስልጣኑ ጥሪ ያቀረበው። መመሪያችን የሚለው አንድ ቡና ከተመረተ በዛው ዓመት ጊዜ ውስጥ መውጣት መቻል አለበት ይላል። ስለዚህ ከተመረተ በዛው ዓመት ውስጥ መውጣት መቻል አለበት ይላልና ቡናን ማሳደር አይቻልም። ቡናን በኮንትሮባንድ መሸጥ አይቻልም። ቡናን በህገ ወጥ መንገድ መሸጥ ስለማይቻል የዓለም አቀፍ የቡና ዋጋ አሁንም በጣም እየቀነሰ ነው የሚለው። በጊዜ በአግባቡ ቡናቸውን ጥራቱን በጠበቀና በተቀመጠላቸው በሚሰጣቸው ኮንትራት መሰረት ቡናቸው መሸጥ እንዳለባቸው መልእክት ለማስተላለፍ ፈልገን ነው።